ወደና የተከበራችሁ ተመልካቾቻችን መወዳ መዝናኛን እየተከታተላችሁ ነው። በለተ እሁድ ከሰዓት ከቤተሰቦቻችሁ ጋር ሆናችሁ የምትመለከቱት የተለያዩ የመዝናኛ ፕሮግራሞችን ይዘን የምንቀርብበት ፕሮግራም ነው። አብራችሁን ስለምትሆኑ እጅግ አድርገን እናመሰግናለን። አሁን ሰዓቱ የእንግዳ ነው። በእንግዳ ቆይታችን ደግሞ የተለያዩ እንግዶችን ከሐሳቦቻቸው ጋር ይዘን መተን ወደ እናንተ እናደርሳለን። ዛሬ በተለያዩ ስራዎቹ ላይ የምናውቀው ሙስሊም ውመን ኔትወርክ ላይ እንግዳ ይዘን መተናል። ምን አዲስ ነገር አለ? ምን ይሰራል ድርጅቱ? ከዛ ደግሞ ዛሬ እንዲመጡ ያደረጋቸው ወደ እናንተ የምናካፍለው ሐሳብ ምንድነው የሚለውን ያነሳን ቆይታ እናደርጋለን። ጥሩ ጊዜና አብረን እንደምናሳልፍ ተስፋ አደርጋለሁ። አብራችሁ ነው። እንኳን ደህና መጣሽ ኡስታዝ። እንኳን ደህና ቆያችሁ። እንተዋወቅ። እሺ፣ ስሜን ብቻ ነው ወይስ ከነ ድርጅቱ ያለኝ ኃላፊነቱን ጀምሩ? እሺ፣ ያው ስሜ ኸይሪያ በድሩ ይባላል። በሙስሊም ኔትወርክ ውስጥ ያለኝ የስራ ድርሻ ህፃናት ክፍል ላይ ኃላፊ ነኝ። በዋነኝነት ደግሞ ድርጅቱ ከመመስረቱ ጀምሮ አብረን የነበርን የቦርድ አባልም ነኝ ማለት ነው። መርሃባ። ከምስረታ ጀምሮ የነበረ ሰው ስለሆነ ያገኘነው ዛሬ ስለ ድርጅቱ ብዙ መጠየቅ እንችላለን ማለት ነው። ሙስሊም ውመን ኔትወርክም በተለያዩ ስራዎቹ እናውቀዋለን። በርካታ ስራዎችን ይሰራል። በርካታ ቦታዎች ላይም ስሙ ይነሳል። ነገር ግን እንዴት ተመሰረተ? መቼ ነው የተመሰረተው? ምን ያህል አመት ሆነው ከሚለው ደግሞ ብንጀምር መልካም ነው። ያው ሙስሊም ውመን ኔትወርክ በአብዛኛው የታወቀ ድርጅት ስለሆነ ብዙ ቦታ ላይ የታወቀ ስለሆነ ተደጋጋሚ ሊሆን ይችላል ኢንፎርሜሽኑ፣ ግን እንደ መግቢያ ብንናገረውም ችግር የለውም። እና ያው እኛ ስንጀምር ድሮ ላይ ካምፓስ አካባቢ የነበርን እህቶች ጋር አንድ ላይ ምንድነው በቃ እስላም የሚኖር ሃይማኖት ነው እንጂ ዝም ብሎ የሚመለክ ሃይማኖት አይደለም ብለን እነ ሰላት የሆነ ሱኪዮ መህያ የመማት የሚለው መህያ በቃ ሀያቴም ነው ምኖረው ነው በሚል ርዕስ ይዘን በቃ የሆነ አንድ ላይ የምንሰበሰብ ልጆች ነበርንና እዛ ስብስብ ላይ ብዙ ጊዜ በቃ የምናወራው እስላምን መተግበር ራሳችንን ማሻሻል ምናምን ላይ ስንሰራ በምንቆይበት ሰዓት ምንድነው አንዱ ከእስላም መተግበር መሰረቶች ውስጥ አንዱ ምንድነው አንፈኡሁም ሊናስ ነው። አንቺ ጥሩ ትሆኛለሽ፣ ከዛስ ዋትስ ኔክስት ኢርሻደል ሙጅተማ ህብረተሰቡን ማቅናት፣ ከሰዎች ውስጥ ምርጥ ማለት ለሰዎች ጠቃሚ ሆነው ነው ይላል እና ሐዲስ ላይና ለሰዎችም ጥቅም ላይ መዋል አለበት፣ ወደ ሰዎችም መውረድ አለብን በሚል ዝም ብለን ተሰብስበን ያው እንደዚህ አይነት ሴቶች ላይ የሚሰራ አንዳንድ ሴቶችን ማንቃትን የተለያዩ ነገሮችን ሴቶችን ይመለከተናል በሚል ተነስተን ጀመርነው። ያው አንድ 20 አመት አካባቢ ሆነዋል እንዲህ ስሙን ይዞ በትክክል እንደዚህ ስሙን ይዞ ሙስሊም ውመን ኔትወርክ ባይባልም እንደ ጀማዓ ሆነን እነዚህ ነገሮችን ስንሰራ የቆየ ነው። በጣም 20 አመት አካባቢ ሆነዋል። አሁን ላይ ግን 1-3 አመት ላይ ከመጅሊስ እውቅና ፍቃድም አግኝቶ በፍቃድ መንቀሳቀስ የጀመረው 3 አመት ሊሞላው 1-2-3 ወር ይቀረዋል። መርሃባ። አሁን በመናቀው ቅርጽ ማለት ነው የተለያዩ ስራዎችን እየሰራ ፍቃድ አግኝቶ ደግሞ 3 አመት 20 አመት በርካታ አመታት ናቸው ወደ ኋላ ብንመለከታቸው። ነገር ግን እንደተነሳው ሴቶች ላይ ማህበረሰብ ላይ በርካታ ስራዎችን የሚሰራ ተቋም ነው። ምን ዲፓርትመንት ይዟል፣ ምን ይሰራል የሚለውንም በተወሰነ መልኩ እናንሳው። ያው ሴቶች ጋር በተገናኘ ሴቶች ሁሉ ነገር ላይ እንገባለን አይደል? ይመለከተናል። ስለዚህ ከሴቶች ጋር በተገናኘ አንድ ከህፃናት ስትጀምሪ ራሱ ህፃናቶች ላይ ይሰራል። አጋጣሚ ሆኖ እኔም የህፃናት ክፍል ኃላፊ ነኝና ህፃናቶች ላይ ማለት ህፃናቶች ነጭ ወረቀት ናቸው። በቃ ምንም ነገር ችግር ይሁን የነገርሻቸው የሚይዙ ስለሆኑ ይሄ ቦታ ጥሩ ነገር ጥሩ ተርቢያ አግኝቶ ማድረግ አለበት ብለን ስለምናስብ ህፃናት ተርቢያ ላይ መጽሐፍ ካሪኩለም መቅረጽም ምን ቢማሩ ነው በዚህ ሰዓት ከዚህ እድሜ እስከዚህ እድሜ ላለው ምን ይሰጥ በሚል መጽሐፎችን በማዘጋጀት ለህፃናት በሚመቹ መልኮች አንዳንድ መጽሐፎችን በማውጣት እንዲሁም ደግሞ የተርቢያ ክላሶችን በመጀመርም እናቶቻቸውን በተወሰነ መልኩ ልጅ አስተዳደግ ጋር በተለይ ተርቢያ ክላስ መሰጣቸውን ልጆች እናቶቻቸውንም ስልጠና በመስጠት የተወሰነ መልኩ የሚሰራ ሰፋ ባለ መልኩ ይሰራል ህፃናት ላይ። ሌላ ደግሞ እንደገና እናት ሴቶች ጋር ስትመለከቺ ሴት ሚስት ናት፣ እናትም ናትና ቤተል ሙስሊም ቤት ማለት ትዳር ላይ መጀመሪያ ሲጀምር ጥሩ እንዲሆን ትዳርሽ ቀድሞ ትዳር ከመግባቱ ፊት ሰው ማወቅ አለበት። ቅድመ ትዳሩ ላይ ደግሞ ያለው ደግሞ ትዳሮች ብዙ ጊዜ ፍቺ ምናምን ያጋጥማቸው ነውና ይሄ ፍቺ እንዳያጋጥም ውስጥ ላይ እንዴት አድርገን ችግሮች ሲፈጠሩ መፍታት እንችላለን የሚለውን ከዛም ደግሞ ትዳር ከኖርሽ አይቀር ቆንጆ ትዳር እንዲሆንሽ የሚሉ እንደዚህ ስልጠናዎችን የተለያዩ ነገሮችን በመስራት
እዚህ ላይም ትዳር ላይም በተለይ ትዳር ክፍል ኃላፊዎች በጣም ዲቴል ሊያወሩበት ይችላሉ። ብዙ ነገሮችን በመስራት ይታወቃል። ትዳር በተያያዘ ትዳር ጋር በቃ ያለውን የሙስሊሙን ችግር ሁሉ መቅረፍ አለብን ብለን ነው የምናስበው። ሌላው ደግሞ የምንሰራው ስራ ምንድነው? ሶሻል ላይ ማለት ነው። ህብረተሰቡ ላይ ለህብረተሰቡ ምንድነው መስጠት ያለብን፣ ሙስሊም ህብረተሰብ ሴቶቹ ምን ይፈልጋሉ በሚለውን አንደኛ ይሄ ኢስላሚካሊ ያላቸው እውቀት ጋር በተገናኘ በቂርአትም ደርሶችን በመስጠት ሴቶች በሴቶች የሚሰጡ ደርሶች አሉን። በቂርአት ምን ላይ ደርሰዋል፣ ምን ያህል ያውቃሉ ስለ እስልምናቸው፣ ስለ ሐቃቸው፣ ስለ መብቶቻቸው፣ ስለ ግዴታዎቻቸው ሁሉ ምንድነው የሚያውቁት የሚለውን ያንን ለማሳወቅ በተለያዩ ክፍሎች በመስጂዶች ላይ ዳዕዋ በማድረግ ትምህርት ቤቶች ላይ መድረሳዎችን በመክፈትም ቋሚ አሁን ራሱ እናቶችን በጣም ትልልቅ እናቶችን ቁርአን አስቀርቶ እስከ ማስከተም ድረስ ምናምን ዲናቸውን በደንብ ኮትኩቶ ምን ያህል ከፍ ማለት አለባቸው የሚለውን ልክ ደግሞ እንደዛውም ደግሞ ሶሻል ፓርታቸው ላይ ምንድነው ቤቷ ላይ የሚጎላት ሴት ኢኮኖሚካሊ ሊሆን ይችላል። እንደገና ደግሞ ይሄ ፐርሰናል ዴቨሎፕመንት ታይም ማኔጅመንቶቹ እንዴት አድርጋ ነው ምርጥ ሴት የምትሆነው የሚለውን ሶሻል ላይ ደግሞ ያለባቸውን ችግሮችም ከመቅረፍ አንፃር እርዳታዎችን በመስጠት የሚያስፈልጉ ችግሮች ጋር ሲደርሱ የሚያስፈልግ ቦታ ላይ ሲደርስ ሴቶች እንደርስላቸዋለን ለሙስሊም ሴቶች በሚል ብዙ ሶሻል ነገሮችን በመስራት ላይ 3 ዲፓርትመንቶች ላይ እንሳተፋለን ማለት ነው። የተመልካቾቻችንም ጥያቄ ይሆናል ብዬ ነው ይሄንን ያነሳሁትና በተለያዩ መልኩ መድረኮችም ሲዘጋጁ ስልጠናዎችም ሲዘጋጁ እንዲሁ ሌሎች ፕሮግራሞች ላይ ሙስሊም ውመን ኔትወርክ ማን ነው፣ ምንድነው፣ ምን ይሰራል፣ ምን ያህል ነገሮች ላይ ነው ወደኛ የሚደርሰው የሚለውን ጥያቄ እንደተመለሰላችሁ ተስፋ አደርጋለሁ። ከተነሱ ጉዳዮች መሃል ስለ ልጆችም ይሰራል፣ እንዲሁ ደግሞ ቅድመ ትዳር አለ፣ ከትዳር በኋላ ያሉ ህይወቶችንም ለማከምና ለማስተካከል የቤተሰብ ዲፓርትመንት ትዳር ላይ ይሰራል። ከዚህ በፊት በነበረን የመወዳ ቆይታ ማንስተነው ነበረ የቤተሰብ ዲፓርትመንት ኃላፊዎችን አግኝተን ማለት ነው። እንዲሁ ደግሞ ማህበረሰባዊ ጉዳዮችም ኢኮኖሚካሊም ዲናዊም ሴቶችን ለማገዝ የሚሰሩ ስራዎች አሉ። ዛሬ ይበልጥ እሱን እናነሳዋለን፣ ይሄ ማህበረሰብ ተኮር የሆኑትን ጉዳዮች። ከዛም ባለፍ ደግሞ አዲስ ነገር አለ እንደ ሙስሊም ውመን ኔትወርክ የምናነሳው ማለት ነው። ግን ከዛ ቀደም አድርገን ማህበረሰብ ተኮር የሆኑ ስራዎችን በተለይ ኢኮኖሚካሊ የምትሄዱበትን በተወሰነ መልኩ ብታነሽልን። ያው አንዱ አላማችን ማህበረሰብ ላይ ስታይ ብዙ ችግሮች አሉበት ሴቶች ጋር አካባቢ። ለምሳሌ አሁን እኛ በጣም ከደረስንላቸው ህብረተሰቦች ብለን ከምናስበው ሃሚልተን አካባቢ ላይ ሃሚልተን እንትን ላይ የሰጠነው ነገር የጽዳት እቃዎች ሙስሊሙ ህብረተሰብ ለሙስሊሞች ብዙ አቴንሽን አልነበረውም እንዳለ ጄኔራል ህክምና ማዕከሉ ላይ ማለት ነው። እዛ ማዕከል ላይ የጽዳት እቃዎችን እንዳለ አሰባስበን ከዚሁ ከኛ ከአባላቶቹ በተሰበሰቡ ነገሮች የጽዳት እቃዎችን ያቀርብንበት ሁኔታ አለ። መፈናቀል ላይ ምናምን ላይ በሚመጣበት ሰዓት ሴቶች ከሌላው ከወንድ የበለጠ በደም ሰውነታችን የሚሸፍነን ልብሶች ምናምን የምንፈልግበት ሁኔታ ነው ያለውና እነዛንም ልብሶች ልባሾችንም ከአካባቢ ሁሉ በመፈለግ ልባሽም አዲሶችን በመሰብሰብ ወደ ደብረ ብርሃን አካባቢ የተሰጠበት እንደዚህ አይነት ነገሮችን እንሰጣለን። በተለያዩ ቦታዎች ላይ ደግሞ እንደዚህ ስልጠናዎች ምናምን የሚያስፈልጋቸው እናቶችን አሰልጥኖ ራሳቸውን የሚቋቋሙበት ሁኔታዎች ላይም የምናግዝበት ሁኔታ አለ። ረመዳን ደግሞ በተለይ ስታስቢው ብዙ ቦታ ያው ለየት ባለመልኩ ከሌላው ጊዜ በተለየ መልኩ ሰው ሊቸገር ይችላል። ገንዘብ ያገኛል፣ ሰደቃም ያገኛል፣ ግን ሞር ያስፈልገዋል። ለምሳሌ ማፍጠሪያ ብለሽ ምናምን የምታስቢያቸው ነገሮች ያስፈልጉታልና ቴምርን ምናምን የተለያዩ ነገሮችን በመስጠት ፓኬጆችን በማዘጋጀት እነዛን ነገሮችን ከህብረተሰቡ በመሰብሰብ ለህብረተሰቦቹ በመስጠት ላይ ብዙ ነገሮችን እንሰራለን። ጄኔራሊ ባለው መርሃባ። በተለይ ረመዳን ሲመጣ ሰዎች በሙሉ ሀሳብ ኢባዳቸው ላይ ትኩረት እንዲያደርጉ እንዴት ነው በቤት ውስጥ ያሉ ጉድለቶች እንዳይታያቸውም ከሚሰሩ ነገሮች መሀል አንዱ የረመዳን ፓኬጅ ነው። በዚህኛው ከፊታችን እየመጣ ያለው ታላቁ ረመዳንም ቀናቶች ቀርተውታልና ሊገባ ለዚህኛው አመትም የተዘጋጁ ፓኬጆች እንዳሉ ሰምተናል። ይህ ፓኬጅ የሚሆነው ለህብረተሰቡ በሚችለው አቅም እየተሳተፈ እንደተነሳው ማለት ነው ለሚያስፈልጋቸው ሰዎች እየተዘጋጀ እንዲሰጥ ነው ማለት ነው። ከፊታችን እየመጣ ያለውን ረመዳን አስመልክቶ የፓኬጅ ዝርዝሮች ተዘጋጅተዋል። እሱንም ትነግረናለች ኡስታዛ። ከዛም ባለፍ ደግሞ ሙስሊም ውመን ኔትወርክ ከሚሰራቸው ስራዎች መሀል አንዱ እንዴት ልዋብ የመድረክ ፕሮግራም ነው። እሱም ከፊታችን እየመጣ ይገኛል። በደማቅ ሁኔታ ተዘጋጅቷል። ዛሬ ሁለቱን እንድናነሳ ነው ስቱዲዮ መወዳ ላይ እየተገናኘ ነው ማለት ነው። ከፓኬጆቹ ዝርዝር እንጀምር እስቲ። ሰው እንዴት መሳተፍ ይችላል? ፓኬጆቹን ስንመለከት መጀመሪያ ለማብራራት ያህል እንትን እንዲለን አላህ Subhanahu Wa Ta'ala ቁርአን ላይ የሚለው ምንድነው? አንዳንድ ብዙ ቦታዎች ላይ የሚለው የማይሰጡ ከሚለው የበለጠ ወላ يخض على طعام المسكين ይላል። ምስኪኖችን እንዲሰጡ የማይገፋፉ ይለናል። እና እኛ ድርጅታችንም ያቅማችንም እናደርጋለን። ሰው ወርሃዊ መዋጫው አለው ምናምን በዛ ላይ ማድረግ የምንችለው እናደርጋለን። ግን ህብረተሰቡ መስጠት የሚችለውን ህብረተሰብ እንዲሰጥ መገፋፋትና ለዛ ምክንያት የማለመሆን ራሱ ለመቀጣት አዛብ ለመቀጣት አንዱ ምክንያት ነውና
ማድረግ የሚችለው ሰው ትክክለኛ ሰው ለማን ይደርስልኛል? አንዳንዴ ሰው የሚሰጠው ኖሩት እንደው ይሄ ያለው እኮ ሊሆን ይችላል ዝም ብሎ ይሆናል መናል ሱስ ሆኖበት ይሆናል ምናምን እያለ መስጠት ለማን እንደሚሰጥ አያውቅም። መስጠት የሚችለው ሰው እንዲሁም ደግሞ ሌላውም ሰው ደግሞ የሚለምነውም ሰው ደግሞ የዛን ያህል ችግር ያለበት ላይሆን ይችላልና እኛ ወላ ይحض على طعام المسكين የሚለውን በቃ ምስኪንን ማብላት ላይ ሰዎችን አይገፋፉም የሚለውን መርህ ይዘን ሰዎች በተቻለ መጠን ሰዎችን እንዲያበሉ እንዲያስፈጥሩ የማስፈጠርን አጅር በጣም ብዙ ዳዕዋዎች ላይ ይታወቃሉ። ያንን እንዲሳተፉ ሲፈልጉ ግን የእውነት ምስኪኑ ማን ነው? እኛ ቤት ለቤት ነው የምናጠነው። ማን አለ ቤት ውስጥ ሰዎቹ ምን ያህል ችግር ለምን ሰጣቸው ሰዎች ሁሉ ይዘን ምን ያህል ችግር ላይ ናቸው ያሉት ያስፈልጋቸዋል ወይ ምናምን የሚለውን በትክክል አጥንተን ተመዝግቦ የተያዙ ሰዎችን እንደገና መጣው ስጡኝ እንኳን ሲለን እንዲነው ችግር እንዲምናም ያ ችግር የእውነት ነው ወይ ብለን አረጋግጠን የሚወጣው ገንዘብ ትክክለኛ ሰውዬ ላይ እንዲያርፍ ጥረት በማድረግ ነው የምንሰራውና ያንን የምናደርገው በአሁኑ ሰዓት ያው ኑሮዎች ነገሮች በጣም ተወደዋል ቢሆንም አንድ ጾመኛ እንደው በሚኒመም በትንሹ እንኳን ያስፈልጋል ብለን የምናስባቸው ነገሮች እንደው ቴምር በአንድ ፍሬሚውን በምንም ያፍጠርበት ብቻ ትንሽ ቴምርም ዘይትም ዱቄት ቅንጬ ሩዝ ነገር የመሳሰሉ እነዚህን አምስቱን ፓኬጆች አድርገን ሚኒመም ይሄንን ቢያገኝ አንድ ቤተሰብ ተበቃቅቶ ረመዳን ላይ ሌላውን ሰው ሳያይ ያሳልፋል። ሰጪውም ደግሞ ያንን ቤተሰብ አንድ ሰው ያስፈጠረ እንኳን የሰውየውን አጅር ሁሉ ያገኛል የሚለውን ነገር ይዞ ሰውየውም አግኝቶ ነው ወይ የሚሰጥለት አግኝቶ ለዚህ አይነት ቤተሰብ ነው ለሰጪውም ተቀባዮቹም ደግሞ ትክክለኛ የሚገባቸውን ሰዎች ፈልገን ይሄን ነው የምናደርገውና ዘንድሮ ላይ ያዘጋጀነው ፓኬጅ ላይ ያው ሂሳቡን ስንሰራው ብዙዎቹን ነገሮች በጣም ዲቴይል ወደ አስመጪዎች ጋር ወይም ደግሞ በትክክል ከፋብሪካዎች ዱቄቶችን የማግኘት ምናምን ስራ ሁሉ ሰርተን 5100 ብር ለአንድ ፋሚሊ ያስፈልጋል ብለን ነው ዘንድሮ ላይ ያዝነውና በዛ መልኩ ነው አሁንም ከአባላቶቻችንም እየጠየቅን ያለነው 5100 ብር አንድ ፋሚሊ ባቅሚቲ ሩዝም ዘይትም ቅንጬም ቴምርም ያገኛል እና ዱቄትም ያገኛል ብለን ነው የሰራነው። ያንን ደግሞ ምናልባት አንድ ሰው አንድ ፋሚሊ ማኔጅ ማድረግ ይችላል። አንድ ፋሚሊ እንደው አንድ ሰው እንደምን ምችላለሁ እንኩ ስጡልኝ ብሎ የሚሰጠን ይኖራል። አንዳንዱ ደግሞ አላህ በሰጠው ኒዕማ እኔ ለመቶ ሰው ሐቂቃ ምናምን ላይ ለ140 ሰው ምናምን የሰጡን ሰዎች አሉ። 140 ፋሚሊ በቃ ስጡልኝ ብለው እኛ እያንዳንዷን መዝግበን ኩፖን ሰጥተን በኩፖኑ መሰረት በትክክል ምስኪን መሆኑ የተረጋገጠ አንዳንዴ ደብል ይቀበላል ምስኪን እዚህ ተቀብሎሽ እዛም ሌላ እህቱን አክስቱን ምናምን ይልካልና እንደዚህ አይነት ችግሮች እንዳይፈጠሩ ለሁሉም በሚዳረስበት መልኩ በተለያዩ ቦታዎች ላይ የሰጠንበት ሁኔታ አለ። እስከ 140 የሰጠን አለ እንትን መልኩ ማለት ነው። እንዲሁም ደግሞ ምስኪን የሆኑ አካባቢዎች ደግሞ ያሉ ሰዎች ደግሞ ትናንሽ ተማሪዎች ምናምን ራሳቸው አጋጭተው እኛ አንድ ሰው እንቻል ብሎ የሰጡንም ሁኔታ አለ። በፈለገው መልኩ ብቻ ግን ኸይር ልስራ ካለ ትክክለኛ አስፈጥሮ አጅራቸው እንዲያገኝ ስንት አይነሳዋል አይደል? በጣም አቢድ የሆነ ቆንጆ ጾም ይጾማል። ለዛን ሰውዬ ጾም ከሱ ምንም ሳይጎልበት ለዛም አጅር ያገኛል የተባለውና በየቤቱ ሄዶ ደግሞ ማፍጠሪያ ሰዓት ላይ ማስፈጠር ከባድ ነው። ለምን አንቺ ማፍጠር ትፈልጊያለሽ? ስለዚህ ነገሩን ሰጥተሽ ራሱ ማኔጅ አድርጎ እንዲያፈጥርበት ማድረግሽ አንቺን ቤትሽ ላይ ታፈጥሪያለሽ፣ ያን ቤቱ ላይ በወቅቱ ያፈጥራል ነውና በዚህ መልኩ 5100 ብር ነው ካልኩሌት አድርገን የሰራ ነው። በዛ አይነት ለአንድ ሰውም ለሁለት ሰው ለ10 ሰውም ለምሳሌ 51 ሺህ ብር 10 ሰዎችን 10 ቤተሰቦችን 10 ሰው ማለት አንድ ሰው አይደለም 10 ፋሚሊ ያስፈጥራልና ብለን ነው እኛ የሰራነው። ያው በሚኒመም ሌቭል ይቻለውን ያህል ሰውም አፎርደብል እንዲሆን ለመክፈል እንዲችል ያህል ነው ነገሮችን ቀንስ አድርገናቸው በዚህ መልኩ ነው ያዘጋጀነው ዘንድሮ ላይ። ለመሳተፍ ለማንኛውም ሰው ክፍት ነው። ማንኛውም ሰው ማድረግ የሚፈልግ ሰው ሁሉ ይሄንን ሰደቃ መስጠት ይችላል። የሚችለው አንደኛ ስልክ ቁጥራችንን እናስቀምጣለን። እንደገና ደግሞ ቴሌግራም ግሩፖች አሉን፣ ቲክቶክም አለን። እዛ ላይ እንለቃለን። በዋነኝነት በምንለካው ስልክ ቁጥርና አካውንት ነምበር የነየቱትን ማስገባት ይችላሉ። እኛን ኮሙኒኬት ማድረግ ይችላሉ። መርሃባ የብዙ ሰዎች ጥያቄ ነው ብዬ አስባለሁ። አንዳንዴ የማውጣው ገንዘብ ማንጋን ይደርሳል የሚለው ጥያቄ። ሁለተኛው ደግሞ ሰዎች ብዙ ጊዜ ማድረግ እየፈለጉ መስጠት እየፈለጉ ካላቸው ገንዘብ ላይ መሰደቅ ለሆነ ለተቸገረ ሰው ማድረስ እየፈለጉ ሩጫ ይሆናል አይደለ? ዱንያ ጊዜውም ላይኖር ይችላል፣ አስቦ ማድረጉ ላይኖር ይችላል እና በዚህ መልኩ ጥርት ባለ መልኩ ፓኬጅ ተዘጋጅቶ ደግሞ የሚገባቸው ሰዎች ጥናት ተደርጎባቸው ተዘጋጅቶ መሆኑ እጅግ በጣም መልካም አጋጣሚ ነው ብዬ አስባለሁ። ረመዳን ሲመጣ እንዲሁ ደግሞ በህይወታችንም ከምናደርጋቸው ከይረ ነገራቶች መሃል አንዱ ሰደቃ ነው። በረመዳን ሲሆን ደግሞ የበለጠ ተወዳጅ ነገር ይሆናል። ስለዚህ በተዘጋጀው ፓኬጅ ልክ በምትችሉት ለአንድም ሰው ለአምስትም ለአስርም ሰው እንዲሁ ደግሞ ለአንድም ሰው ቢሆን ዙሪያችሁ ካለ ሰው ጋር ተጋግዛችሁ መሰደቅ ትችላላችሁ። ከይረ ነገር ላይ ተሳተፉ ይላሉ ሙስሊሙ መን ኔትወርኮች አይደለም? አዎ። እንደው እዚህ ላይ ልጨምርልሽ እንፈልገው ነገር ብዙ ጊዜ ሰው መስጠት ይፈልጋል። በጣም ስታይሉን ስለቀያየረ የሌለው ሸት ምናምን ስለሚያወራ ለዚህ ከመስጠት ምናምን
ምናምን እያለ መስጠትም ሳሰጪት ያለሽ አሁን ቀን ላይ ራሱ ብዙ ሰው እየለመነሽ ይሄን እሱ ያዘው ብር ንካያስኩት ይበልጣል ምናምን እያልሽ ሳሰጪት ያለሽ እና እንደዚህ አይነት ችግሮች ኖሮብን መስጠት የከበደን ሰዎች በጣም በእርግጠኝነት የኡነት የሚገባው ሰው ጋር የሚደርስለት ሰደቃ ነውና ምናልባት እንትንም ይሆንበታል ገባሽ አሁን ሁጃም ይሆንበታል አይ ነገሪማ አውቀው ስለሚያጭበረብሩ ያላቸው ምናምን ስለሆነ ነው እንዳይባል አሁን አንዳንዴ ህብረተሰብ ዋጅብ የሆኑ ሰዎች አሉ ለምሳሌ እድሜያቸው ከ60 ዓመት ምናምን በላይ ሆኖ ምንም ይጦር ዘመድ ምናምን የሌላቸው እነዛን ሰዎች አንቺ የኡነት አግኝተሻቸው ካልሰደቅሻቸውና የሆነ ካላበላሻቸው ካላጠጣሻቸው ሁሉ አስይዛቸውን ካልቻልሻቸው ሙስሊም ህብረተሰብ ሁሉ ነው በጠቅላላ የሚጠየቀው እነዛ ሰዎች ሰርተሽ ብላትዩ ወይም ዘመድ ያብልሃትዩም የግድ ህብረተሰብ ዋጅብ ናቸው እነዚህ አይነት ሰዎች ሁሉንም ሰው ነው የሚያስጠይቁት በተወሰነ መልኩ እንዲ ሰብስበሽ እንትን ካላረግሻቸው እስከምን ድረስ ነው እኔ ማስበው እንደ ሙስሊሙ ምንም መንገድ ላይ ሰደቃ መስጠቱን ያቁምና አንድ ሴንተር ወይ መጅሊሳችን ጥሩ ሆኖ አንድ ሴንተር ያለውን ነገር ሁሉ ይስጥ የተቸገረ ሁሉ ከዛ ሄዶ ይሰድ ምንም በቃ ይሄ አትሻከኪም ለገሊ ድረስ ለገሊ አትይም የተቸገረውም ደግሞ በስነ ስርዓት በቤት ለቤት ተጠንቶ በቃ ኩፖን ያለው የኡነት ይገባዋል ይሄ ቋሚ ተረጂ ነው ይሄ አንዴ ተረድቶ መብቃት ያለበት ነው ተብሎ ቢሰጥ የሚል ሐሳቡ ድረስ ነው ያለን ለጊዜው ግን እኛ በመንችለው የመጣው የሚረዳ ሰው በደም ዲቴል አጥንተን እንዲሰጥ ስለምናደርግ ለህብረተሰቡ ሁጃም ጭምር ነው መስጠት ፈልግ ነበር እንደው ስለሚዋሽ ምናምን የሚለውን ምክንያት አይኖራቸውም ያስባሉ በትክክላው አሁን ላይ ሰውም ለምን እንደዛ ጠየቀ ማለት አንችልም ይሄ እንዴት ነው የተለያዩ ዘዴዎች እየተፈጠሩ ነው የትኛው ማገዝ እንዳለብን እንደውም ደግሞ መታገዝ ያለባቸውን ሰዎች ቦታ የሚይዙ ልክ ያልሆኑ ሰዎችም በየቦታው እየተፈጠሩ ስለሆነ ሰው ገንዘብ ቤት ነው የሚደርሰው እያደረኩ ያለው ነገር ራሱ ልክ ነው ወይ ምናልባት ጥሩ ያልሆነ ቦታ እንዲውሉም ሰበብ ይሆንኩ እንዳይሆን በሚል እጁን ያዝ ማድረግ ጀምሯል ግን እንደዚህ ያሉ ተቋማት መኖራቸው መዘጋጀታቸውም ይሄንን ሐሳባችንን ጥለነው ማድረግ ያለብንን መሰደቅ ያለብንን ያያንዳንዳችን ኃላፊነት የሆነውን ካለን ነገር ላይ ማካፈል ለተራቡ ሰዎች ለተቸገሩ ሰዎች መስጠት የሚለውን ነገር ቀላልና ታማኝ በሆነ መልኩ እንድናደርገው ያግዘናል ማለት ነው ስለዚህ እንተሳተፉ ግብዣችን ነው ቀጣዩ ደግሞ ሐሳባችን መድረኩ ነው ቀጣይ መድረክ እየጠበቀን ነው አይደል ያው መድረካችን እንዴት ልዋብ የሚባል መድረክ አለን በጣም የታወቀ መድረክ ነው በጣም ብዙ ሰዎች የሚሳተፉበት የሆነ ነውና እዚህ ላይ ምንድነው ሐሳባችን እንዴት ልዋብ ስንል ከበፊትም ጀምሮ ስንጀምረው ማለት ነው አሁን ላይ 12ኛ ዙር ላይ ደርሰናልና ከአንድ ጀምረን ብለን ስንመጣ እንዴት ልዋብ ውበት ሲሴት ልጅ ውበቷ ማለት እንዲህ ፊቷ ልብሷ ምናምኗ ብቻ ሳይሆን ውስጧ ውብ ነው መሆን ያለበት ከውስጧም ውጭዋም ጭምር ማለት ነው ውጭ ውበትሽ ራሱ ትክክለኛ ውበትሽ የትኛው ውበትሽ ነው የሚለውን ሁሉ ነገሯ ላይ ውበት የሚያላብሳትን ነገር በሚል ነው አስበን የጀመርነው የኡነት በቃ ሴት ልጅ ውበቷ ብለን ያሰብነው እንዴት አድርጌ ነው ውብ መሆነው ብላ ስታስብ ውስጧን ጀምረን እስከ ውጭዋ ድረስ ያለውን ነገር ያስውብልናል ብለን የምናስባቸው ቆንጆ ፕሮግራሞች የምናቀርብበት ፕሮግራም ነውና በጣም ተወዳጅ ፕሮግራም ነው ብዙ አመታቶችን ቆይቷል አሁን ለ12ኛ ዙር እያዘጋጀን ያለ ነው እዛ ላይም መጪው ረመዳን ስለሆነ ከረመዳን ጋር ነው ሞሪያ ያያዝ ነው ረመዳን አያመ ማዕዱዳት አላህ Subhanahu Wa Ta'ala በቃ የተቆጠሩ ቀናቶች እኮ ናቸው እነዚህ ቀናቶች ተቆጥረው በቃ አንድ ሁለት ብለሽ ቆጥረሽ ምትጨርሻቸው ናቸው ለዚህ ቀናት ምትዩናትና አያመ ማዕዱዳት ነው አርስታ ያብለን ያዝናት እዚህ የተቆጠሩ ቀናቶች ላይ ምን አይነት ሆነን ልቦቻችንን አጥበን ከአላህ Subhanahu Wa Ta'ala ጋር የምንታረቅበት ፕሮግራሞች እንዲሆኑልን ጥሩ ሩህ የሆነ ፕሮግራም ውስጥሽን በደንብ ወደ አላህ የሚያቀርብ ራስሽን የምታጥቢበት ምናጥብበት ሰው ከተለያየ አካባቢ ስለሚመጣም የተለያየ አይነት ሰው ስለሚኖር ብዙ ሰው መስጂድ የሚገባው መስጂድ ብዙ ነገር ያገኛል እዚህ ግን ለመስጂድ ለሚገባው ውጪ ላለው ለነጋዴውም ለምንም በሚያጥም መልኩ ጥበባዊ ሆኑ ነገሮችን አንዳንድ ሰው ሐዲስ ብሎ ሐዲስ ብቻ ስትነግሪው ደስ የሚለው አለ ሐዲሷንም ደግሞ እንደገና ያችኑ በጥበብ ደግሞ ስታረጊለትና ጥበባዊ በሆነ መልኩ ሩህን የሚያጸዱ የሆኑ አላህ ጋር የሚያስታርቁ የሆኑ ፕሮግራሞች ለረመዳን ዝግጁ አድርገው እነዚህ የተቆጠሩ ቀናቶችን በደንብ ኢፌክቲቭሊ ሊጠቀሙበት ይችላሉ ብለን ያሰብናቸውን ፕሮግራሞች ነድፈን ተዘጋጅተን እየጠበቅናቸው ነው ሲኒማ አምፒር ነው ፕሮግራሙ የሚከናወነው የካቲት 1 ቀን ላይ ነው ያሆኑ ለረመዳን ዝግጅት አንድ ሳምንትና የተወሰነ ቀናቶች ሲቀሩት ነው እዛ ላይም ቢታደም በጣም ሙስሊም ብቻ ሴቶች ብቻ ናቸው ሴቶች ለሴቶች ያለ መድረክ ፕሮግራም ነውና በጣም የማይቆጩበት እጅግ በጣም የሚጠቀሙበት ፕሮግራሞች የሚዘጋጁበት መድረክ ነው ካሁን በፊትም የተሳተፉ ሰዎች በእርግጠኝነት ደስ ብሏቸው በጉጉት የሚጠብቁት እንደሆነ ዘንድሮ የላችሁም እንዴ እያሉ በጉጉት የሚጠብቁት ፕሮግራም ነው
በትክክል 11 ዙሮች ተካሂዷል። ያለፉትን 11 ዙሮች ደግሞ ቆንጆ በሆነ መልኩ በተለያየ መልኩ ሚንበር ቲቪም ሽፋን ሰጥቶት ስንመለከተው ነበርና ቆንጆ በሆነ መልኩ ተካሂዷል። በሴቶች ለሴቶች የሚካሄደው እንዴት ልዋብ መድረክ በረመዳን መቃረቢያ ቀናት ላይ የተቆጠሩ ቀናት በሚል ርዕስ ለ12ኛ ዙር ዝግጅቱን አጠናቆ እየጠበቃችሁ ነው። የካቲት 1 ሲኒማ ኢምፓየር ላይ እሁድ ጠዋት ማለት ነው ተገኝታችሁ የተዘጋጁላችሁ መሰናዶዎች ብትመለከቱ ብትታደሙ ቆንጆ እንደሚሆንም እየተነገረ ይገኛል። እኛም እንድትገኙ ግብዣችን ነው። እንዴት ልዋብን አነሳን ተመልካቾቻችን እንዲገኙ ይጋበዝ ነው። እንዲሁ ደግሞ ብዙ ሰዎች የሚሳተፉበት መድረክ ነው። ከዛም ባለፈ የፊታችን ረመዳን ላይ የሚካሄደው ወይም ደግሞ ለረመዳን የሚዘጋጁ ፓኬጆችንም እንዲሳተፉበት ጋበዝን። እንደመጨረሻ ሙስሊም ውመን ኔትወርክ የተለያዩ አባላትን ያሳትፋል አሁን ካሉት አባላት ውጭ ማለት ነው። ስለዚህ አባል መሆን የሚፈልጉ ወይም ደግሞ ድርጅቱን ማገዝ የሚፈልጉ ሰዎች ቢኖሩ እንዴት ነው መስተናገድ የሚችሉት? ምን አይነት መልክ አለው? ኦኬ ያው እንግዲህ ሙስሊም ኔትወርክ እንዳልኩሽ ኢስላሚካሊ ያለን ነገር ማሳደግ ኢኮኖሚካሊም ሁሉንም የሚያግዝ ከሆነ ድረስ ኤቭሪ ነገሮች የተወሰኑ ወጪዎች ያስፈልጉታል። በተለይ ሶሻል ህብረተሰቡን ማገዝ ላይ ብዙ ያስፈልገዋል። ትሬኒንጎች ይሰጣል ምናምንና እኛ እስካሁን ድረስ ያደረግን ያለነው በአብዛኛው የአባላቶች መዋጮም አለ። እንዲሁም ደግሞ ሌሎች አንዳንድ ድርጅቱን በተለያዩ መልኩ የሚያውቁት ሰዎች እኔ ይሄን አደርጋለሁ እያሉ ነው የሚሉልና ለመዝገብ ከፈለግን ማንኛውም ሰው ምናልባት አሁን እንዴት ልዋብ አዳራሽ ፕሮግራሙ ራሱ ውስጥሽን ከማነጽ ጋር የተያያዘ ነው። በቃ ከኢስላም ጋር ያለውን ነገርሽን ማሳደግ ጋር የተያያዘ ነውና የራሱ የሆነ ብዙ ነገሮች አሉት። መመዝገብ ሲፈልግ አሁን እንዴት አዳራሽ ላይ ከመጣን አዳራሽ ላይ ራሱ መመዝገቢያ ፎርሞችን እናገኛቸዋለን። ግን ሁሌም ቢሆን ሶሻል ሚዲያዎቻችን ላይ ቲክቶክ አለ፣ ሙስሊም ኔትወርክ የሚለው ራሱ በሱ ስም የተከፈተ ቲክቶክ አለ። እንዴት ልዋብ የሚባል ሚል ደግሞ ቴሌግራም ላይ አለ። ፌስቡክ ላይም ደግሞ ሙስሊም ኔትወርክ በሚል ስር የተከፈቱ አሉ። እነሱ ላይ ጉግል ፎርሞች አሉ። ጉግል ፎርሞቹ ላይ በምንፈልገው የአባልነት የሚሞላ አባል መሆን የፈለገ ሰው ሁሉ መሙላት ቢፈልግ ሙስሊም ኔትወርክ የሚለው ሚዲያ ሶሻል ሚዲያ ላይ ቢከፍት ያገኘዋል። ያንን ጉግል ፎርም ላይ የሚፈልገውን በገንዘብ የሚያግዝ በገንዘብ በጉልበት የሚያግዝ እኔ ይሄን ማሰልጠን ይችላል ይሄን ምናምን በሚል በፈለገው ብቻ ፎርሙ ራሱ ጋይድ ያደርገዋል። የሚፈልገውን ነገር እዛ ላይ ፎርም ሞልቶ አባል መሆን ይችላል። እንደገና ደግሞ ቴሌግራም ግሩፕ ላይም ደግሞ ምንድነው እንዴት ልዋብ ሚል ራሱ ከ5000 ምናምን በላይ አባላቶች ያሉት ሰብስክራይበሮች ያሉት ቻናል አለ። እዛ ላይም ያገኛሉ እንዴት መመዝገብ እንዳለባቸው። ኖርማሊ ደግሞ እንዴት ሙስሊም ኔትወርክ አድራሻን በመንሰጠው አድራሻ በስልክ ቁጥር በዛም ቀጥታ ኮሙኒኬት አድርገው መመዝገብ ይችላሉ። ተመዝግቤ ግን ምን አገኛለሁ ለሚለው ነገር ደግሞ ስንመጣ አባል መሆን የሚጠቅመኛል ያገኘው ነው። ሁሉንም ሰርቪስ ያዳርፍ ፕሮግራሙን አገኛለሁ ምናምን ማድረግ ፈልግ አገኛለሁ የሚሉትን ደግሞ ስንመለከት እኛ ሁሉ ጊዜ የምንሰጣቸውን ፕሮግራሞች በአብዛኛው ቅድሚያ የምንሰጠው ለአባላቶቻችን ነው። ለምሳሌ ብዙ ትሬኒንጎች እንሰጣለን። አሁን ፐርሰናል ዲቨሎፕመንት ልጆችን ያጠናን ዘዴ ምናምን እንዲህ አይነት ነገር ስልጠናዎችን ስንሰጥ ቀድመን ኮል የምናደርገው ለአባላቶቻችን በቴሌግራም ቻናሎች በቲክቶክ በምናምን ነው የምናደርገው እና እዛ ላይ ኤኒ ትሬኒንጎች ቅድመ ትዳር ትሬኒንጎች ኦንላይን ትሬኒንጎች አሉን። እንደገና ደግሞ ፌስ ቱ ፌስ የሆኑ ትሬኒንጎች አሉን። ልጅ አስተዳደግ ላይም የተለያዩ ትሬኒንጎች እንሰጣቸው አሉ። እንዲሁም ፕሮግራሞችን ኦርጋናይዝ አድርገን የምንንቀሳቀሳቸው ፕሮግራሞችን የምንሰጠው ለአባላቶቻችን ነው። አባላቶቻችን እነዛን ነገሮች በነፃ የምንሰጣቸውን ፕሮግራሞች ተጠቃሚ ይሆናሉ። ኢቭን አንዳንዴ በአገልግሎት ክፍያ የሚሰጡ ፕሮግራሞችም ትንሽ ቦታ ከሆነ ያለን ቅድሚያ የምንሰጠው ለነሱ ነውና ብዙ ከኛ ጋር አብሮ በመስራትም አጅሩን ያገኛሉ። እንደገና ደግሞ የሚሰጠው ቀድሞ ተጠቃሚ የሚሆኑ ህብረተሰቡ ክፍሎች ውስጥ አባላቶቻችን ይሆናሉ ማለት ነው። ስለዚህ አባል ሲሆኑ ድርጅቱን ከማገዝ ጎን ለጎን ደግሞ በራሳችንም ተጠቃሚ የምንሆንባቸው ነገራቶች ይኖራሉ ማለት ነው። ሴቶችን የማብቃቱ ስራ ላይ መጀመሪያ የምናበቃው አብረውን ያሉ ሰዎች ጋር ያለውን ነው የምንሰራው ማለት ነው። ባላችሁ ነገር ሙስሊም ውመን ኔትወርክን ተቀላቅላችሁ ማገዝ ትችላላችሁ። ኡስታዝ እንዳነሳችሁ በሐሳብ በገንዘብ በእውቀት በጉልበት ባላችሁ በየትኛውም ነገር በምትችሉበት ጊዜ ሁሉ ይህንን ድርጅት ተቀላቅላችሁ ማህበረሰቡን ሙስሊሙን ማህበረሰብ ማገዝ ትችላላችሁ። ከዛም ባለፍ ደግሞ ድርጅቱ በራሱ የሚሰጣቸውን አገልግሎት ቅድሚያ ተጠቃሚ መሆን ትችላላችሁ ተብሏል። ስለዚህ አባላት ፎርምን በመሙላት አባል መሆን ማገዝ ይቻላል። ተሳታፊ እንድትሆኑም ተጋብዛችኋል። ወደ ተመልካቾቻችን እነ መጨረሻ ያላነሳ ነው ሐሳብ ካለ እናንሳና እንጠቅልል። ያው እንደ ሐሳብ እንግዲህ ኢንሻአላህ እኛ በቻልነው መጠን አላህ Subhanahu Wa Ta'ala እንደወፈቀን የቻልነውን ያህል ህብረተሰቡን በአማና በትክክል ማገልገልኛ ነይተን ተነስተናል።
በጣም ብዙ አመትም እየተንቀሳቀስን ያለ ነው ግን ኢስላም ብዙ ሰፊ ክፍተትና ሰፊ ቦታዎች ስላሉት ሁሉም ሰው ኸይር ነገር ለመስራት ተነስቶ እኛንም ጆይን በማድረግ የራሱ የሆኑ ነገሮችንም ምን ልስራ ለኢስላም የሚለውን ነገር ቆርቆሮ ተነስቶ ቢንቀሳቀስ ደስ ይለናል አሁን ባለው ሁኔታ ላይ ግን በተለይ ኢንሻአላህ ዛሬ ላይ ብዙ ምንም ቤት እንደው ረመዳን ላይ ማንንም ምስኪን ማንንም በማይጠብቅ መልኩ ከበር በመናረግበት ደረጃ ያህል ብንንቀሳቀስና ብንሞላው በጣም ደስ ይለኛል ኢንሻአላህ ሁሉም ሰው ይሳተፋል ብዬ አምናለሁኝ እናንተም እንግዲህ በርካታ ስራዎችን እየሰራችሁ ነው የተሻለ ደግሞ እንደ ተቋም ብዙ ስራዎች ላይ እናገኛችኋለን ከዚህ በኋላም በያስባለሁኝ ሙስሊሙ መን ኔትወርክ ለማህበረሰብ በተለይ ደግሞ የማህበረሰብ ግማሽ ተብለን የምንጠራው ሴቶች ላይ እናቶች ላይ ልጆች ላይም ጭምር ትኩረት አድርጎ የሚሰራ ተቋም ስለሆነ የሁላችንም ኃላፊነት ነው ኢንሻአላህ እንተጋገዛለን ከፍ ብሎ እናያለን ብዬ አምናለሁኝ ቀጣይ ሁለቱን ጉዳዮች አንስተናል በቃ እንዴት ለዋብ 12ኛ መድረክ አለ ከዛም ባለፍ ደግሞ የረመዳን ፓኬጆች ላይ ሁሉም ሰው እንዲሳተፍም ግብዣችን ነው ኡስታዛ ቆንጆ ነገሮች ይኖራሉ ብዬ ተስፋ አደርጋለሁ አክብራችሁን ስለመጣችሁ እጅግ አድርገን እናመሰግናለን ውድና የተከበራችሁ ተመልካቾቻችን የእንግዳ ሰዓታችን ይህንን ይመስል ነበር ከሙስሊሙ መን ኔትወርክ እንግዳ ጋብዘን ምን አዲስ ነገር አለ የሚለውን አነሳን ቀጣይ እየመጣ ያለውን ታላቁን የረመዳን ወር አስመልክቶ ለሚያስፈልጋቸው ሰዎች የፍጣር ፓኬጆች ተዘጋጅተዋል ፓኬጆችን እየገዛችሁ እንድትሳተፉ ተጋብዛችኋል የአንዱ ፓኬጅ ዋጋ 5100 ብር ነው ባላችሁ አቅም ለአንድም ለሁለትም ለሶስትም ቤተሰቦች እየገዛችሁ እንድታካፍሉ የፍጣር ፓኬጆችን እንድትገዙ ተጋብዛችኋል ሌላኛው ሐሳባችን የነበረው ደግሞ የእንዴት ልዋብ 12ኛ መድረክ የካቲት 1 ይካሄዳል በሴቶች ለሴቶች የሚዘጋጅ መድረክ ነው እንድትሳተፉም ግብዣችን ነው የእንግዳ ሰዓታችን ይሄንን ይመስል ነበር ቀጣይ የመወዳ ፕሮግራሞች ይቀጥላሉ አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን መልካም ጊዜ